ወይኔ ጉዲ በስማም ወይኔ ጋሽ መጣ ምንድነው ካረጋችሁት እኔ ከወደድኩሽ ወለተ ማርያም ከወደደችሽ መኖር ትችያለሽ ዋና ከወለተ ማርያም ተስማሚ ከኤፍሬም እናት ማለት ነው ልጅ ነሽ አንቺም ልጅ ነሽ ከኛ ጋራ ልውስ ለሰነዘርባት ነበር አይገርምም ግን አንተ ሞክር እሺ መስማሩት በል እኔ እናንተ ለማጣላት እየሞከረች እኔ ከሱ ጋር ልትጣላ ምንም ነገር አላደረኩም እኔ በቃ አንቺ ላይ አልሰነዝርም ብዬ ነው ዝም ያልኩሽ እረፍ መጀመሪያ አልገባህም እኮ የኔና እሷ ነገር አባቱ ሞመንት አንተ ሰውዬውንም አታስጮህ በእናትህ በቃ አስወጣልኝ እኔ እሷ ከዚህ ቤት ካልወጣች ሰላሜን አላገኝም ምን ሆነ አንተ በቃ አስወጣት መሄድ አለበት ከዚህ ትሂድ ጋሽ እረፍ ምንድነው ስነ ስርዓት የምትለው አንተ ለሷ አግዘህ ነው ሲጀመር ለምን አስወጣት በቃ ከዚህ ቤት አስወጣት ምንም ስነ ስርዓት ምናምን ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች እግዚአብሔር ይመስገን እኔ ደህና ነኝ እናንተም በየላችሁበት ሰላማችሁ ዝት ይበልልኝ ጠፍተናል አውቃለሁኝ ያው ቤተሰብ ጋር ምናምን ነገር በዓለም ነው ደግሞ ጥምቀት እየደረሰ ነውና በዛ ነገር ከቤተሰብ ጋር እናሳልፍ በሚል ነው ዝም ብለን የነበረው እንጂ ከእናንተ ለመራቅ አስበን አይደለም ግን ያው ዛሬ እኔና ብሩኬ ያሰብነው ነገር አለ ለእናንተ ምንም ማብራራት አይጣበቅብንም ሲጀመር ስለምታዩት ሁሉንም ነገር ማለት ነውና ኤፍሬምም ጋሼም ሁሉም አሉ ቤት ከጓሮ ናቸውና በቃ ብቻ የሚገርም ሀሳብ ነው ያሰብነው ምን መሰላችሁ በቃ አላ ጋሼንም ኤፍሬሞንም ለማስደንገጥ ነው እንጂ ባይዘው እንዴት ብሎ ግን ጭንቅላታችን ላይ የሚገርም ቪዲዮ ነው በጣም እርግጠኛ ነኝ እንዳይመታኝ ጸሎቴ ነው ዘሎ እንዳይመታኝ ታናሽ ወንድሜ ብሩኬ የሚያስገድል ነገር ነው ማለት ነው በጣም ሊያስመታ የሚችል ነገር ነው የቪዲዮ ማለት በጣም ሊያስመታ የሚችል ነገር ነው ግን እችለዋለሁ እተውነዋለሁ ሰራዋለሁ ብዬ ነው የገባሁበት አንቺ ምንም አትሆኝ ይኸውልሽ በቃ ምስኪን መሆን ብቻ ነው በቃ እንደደነገጠ ሰው መሆን ብቻ ነው ካንቺ የሚጠበቀው ማለት ነው እናንተም እንዳትናደዱብን ሐሳቡን ያመጣሁት ባይዘው እኔ ነኝ እንጂ ብሩኬ እንደዚህ ነገር አላሰብም ባይዘው ማለት ነው ሐሳቡ ለፕራንክም ቢሆን በጣም የሚያስፈራ የሚጨንቅ ነገር ነውና ብቻ ይሁን እስኪ ኤፍሬም እንደሚል ለመስማት ነው በዛውም ደግሞ ሪአክሽኑን ለማየት ነውና ጋሼ ግን ምናልባት መጨረሻ ላይ ፕራንክ ነው ስንለው የምር ይናደድብናል እንነግረዋለን ግን ይናደዳል ግን ያው ይሄ ነገር አሳውቀዋለሁ እኔ መቼም እንደዚህ አይነት ነገር እንዴት ታደርጋለህ ብሎ እሷን ሳይሆን እንደውም እኔ ከቤት እንዳያባረኝ ነው የምፈራው አንቺ ባህሉን ጨርሰሽ እንኳን ትሄጃለሽ እኔ እዚህ ነው የምኖረው እስከ መጨረሻው ቀይ እንዳይሰጠኝ ነው የምፈራው ጋሼ ግን በጣም ተከፈለክ ነው የምትባለው ግን ይሄን ያወቅ እሺ አሁን ወደ ሪአክሽኑ እንግባ እሺ በቃ እንቀመጥ ወይስ ለማንኛውም ግን ሻንጤና አዘጋጅቻለሁ ግሪል ማዘጋጅ ማለት ነው እኔ እዚህ ጋር ቁጭ ያለሽ ጀምራ ነይ ቁጭ ብለሽ እዚች ጋር ቁጭ በይ ማለት ነው ምን አይነት ተንኮል እሺ ምን አደረኩኝ ብሩኬ በቃ እኔ አሁን ይኸውልሽ ህያብ ምን መሰለሽ ይኸው እኔ ሌላ ነገር ለማድረግ አልፈልግም ከዚህ ውጪልኝ በቃ ከቤት እንድትወጪ ይፈልጋለሁ አልተመቸሽኝም ከነጨራሹ ምን ማለት ነው በቃ አልተመቸሽኝም እኔ አልተመቸሽኝም ካየውሽ ጀምሮ አልተመቸሽኝም እኔ ተመለሰሽ ወደ አዲስ አበባ እንድትሄጂ በቃ ይሄን ነገር ጥለሽ ሂጂ በቃ ይሄን ቤት ውጪ በቃ ጸባይሽ አልተመቸኝም እንዴ ምን አስበሽ ነው አንቺ ሲጀመር ከኤፍሬም ጋር ምናምን እንደዚህ እኔን ለማጣላት ምናምን የምትሞክሪው ምን አስበሽ ነው እኔ ከኤፍሬም ጋር ምንም ያጣለ ነገር አድርጌያለሁ እኔ እየሰማሁሽ ነው ትናንትና እየሰማሁሽ ነው እንዴ ይሄ እኮ ይኸውልሽ አንቺ ተከራይተሽ የምትኖሪበት ቤት አይደለም ይሄ የኛ ቤት ነው የኔ አባቴ ቤት ነው ስለዚህ ምንም አይነት መፍትሄ የለሽም እዚህ ቤት ለማውራት ማለት ነው ገብቶሻል ምንም አይነት ቤት ማለት እኮ የኔ ቤት ማለት ነው አያገባኝም ስለሱ ኤፍሬም እዛው ተከራይቶ ያኑርሽ ወይም እዛው ቤት ገዝቶ ያኑርሽ አያገባኝም አሁን ማለት ነው ባህልን እንኳን በስነ ስርዓት ብትናሳልፍ ብሩኬ አታሳልፊ አያገባኝም በቃ ውጪ ከዚህ ቤት እንድትወጪ ነው የምፈልገው እንዴ ምን ሆነሻል አንቺ እንዴት እንደዚህ አይነት ንግግር ትናገሪያለሽ አይደብርሽም እንዴ ይሄንን ካንተ አትጠብቂ በቃ አያገባኝም ይሄ ቤት ሲጀመር የኔና የፋዘር በቃ የኛ ቤት ነው አንቺ እዚች ጋር ልጅ ምንም አይነት ቃል አውጥተሽ መናገር አትችይም እዚህ ቤት ውስጥ እንዴ ከፈለክ ሄድ ይችላል በቃ ሂጂ አልፈልግም አዎ እንድትሄጂ ነው የምፈልገው እንዴ ትቀልጃለሽ እንዴ
ሲጀመር አንቺ ትናንትና ያወራሽው ቃል ለማንም ተገቢ አይደለም እኮ። እኔ ምን አውርቻለሁ? ማንም ኤፍሬሙን ቢመጣ ሁሉም አያገባውም ማለት ነው። መሄድ አለብሽ በቃ ከዚህ ቤት ውጭልኝ ማለት ነው። አስወጣት ከዚህ ቤት ትሄድልን። ምንድነው ትሄድ ከዚህ ቤት ያለለ ውሳኔ እየወሰነች ነው። ይሄ ቤት የእሷ ቤት እንዳደረገችው ማለት ነው። ከእኛ እኩል ታወራለች። እንዴት ታወራለች? ከእኛ እኩል ማን ስለሆነች ነው? ትቀልዳለህ። አንተ ውጪ ነው የምትለው? አዎ በቃ ትሄድ። ተስራርጎ ወጣ። ለምንድን ነው የሚወጣው? ጋሼ መብርሃት ታውጣ። አንተ ውጣ። ያለ የተናገረችው ነገር አልሰማህም አንተ? እኔ አልሰማ አይ መብርሃት ታውጣ። የተናገረችው ነገር መጀመሪያ ላስረዳ። እኔ ከኤፍሬም ጋር ለማጣላት እየሞከረች ነው። ቁጭ በይ ብሩክ። ለምንድን ነው በቃ ትሄድ ጋሼ። ምንም ቁጭ የምትለው ነገር የለም። ያ በቃ ሂጂ ከዚህ ቤት ውጪ ሂጂ በቃ ነግሬሃለሁ ጋሼ። ረበናት አንተ ያለባ ውሳኔ አለ። በቃ ነግሬሃለሁ። ይኸውልህ እጅህንና እግርህን እሸበሽምሃለሁ እኮ። ያደረገችው ነገር ተገቢ አይደለም። ምን ያደረኩት ሼር ነው? ይኸውልህ ምን እንደሆነ ታውቃለህ? ይኸውልህ እኔ ኤፍሬም ጋር ይኸውልህ የተወሰነ ገንዘብ ነበረኝ። ገንዘቡን ስጠኝ ስለው ከዛ እሷ ምን አለች? በመሀል እንዳትሰጠው ገንዘቡ እኛ ያስፈልገናል ብላ ስታወራ ሰማዋል። አሁን ጥምቀት ነው። ስለዚህ ይሄ ነገሯ እኔ ጭንቅላቴን ስለከነከነኝ በቃ ይዘሽልኝ ውጪ ነኝ። ይሄ በቃ ይዛቱ ታታቸረፈ ውጣ። አንተ ራሱ አይኔ ሁልክ ብሎታ ነው። አራፈ ለምን እኔ እወጣለሁ? እሷ ነው መሄድ ያለባት። ትቀልዳለህ እንዴ? ባሌንም ነው ታሽ ገንዘቤን ማስከልከለኝ። በቃ ውጣ አልዳለህ እንዴ? ከሱ ጋር እንድጣላ ነው የምፈልገው። በቃ አንቺ ከኤፍሬም ጋር እንድጣላ ነው የምፈልገው። በቃ ቁጭ በል አንተ። ምንድን ነህ ጋሼ? በእናትህ እኔ መሄድ አለባት ከአዲስ አበባ። በቃ አንተ ውጣ መጀመሪያ። ከዚህ ካልወጣች እኔ ከሷ ጋር ምንም አይነት ጭቅጭቅ። አንተ ውጣ። አንተ መጀመሪያ አንተ ውጣ። ግባት በሉ ግባት በሉ። ኧረ በደምሽ ብታለቅስም ነይ። ምን አባቱ ቶ ይሄን አስቀምጠው ጋሼ፣ በእናትህ አስቀምጠው። የራሷ ነው በቃ አስቀምጠው። እዚህ ጋር መኝታ ቤት ላስገባው። ኧረ በእናትህ መሄድ አለባት። እንዳልከኝ ነግሬሃለሁ። እንዳልከኝ እኮ መሄድ ትችላለህ። ልጅ እኮ እኔ ነኝ፣ እሷ አይደለችም። እሷም ልጄ ነች። ኧረ አስወጣት በቃ አስወጣት። እሷም ልጄ ነች። እኔ ጋሼ ምንም ያልኩት ነገር የለም። ኤፍሬም ሻንጣሽን ይዘሽ ውጪ። የእሷ ውሳኔ ነው የምታከብረው፣ የእኔ ውሳኔ ነው ጋሼ። አይደለም የሁሉም ነይ ልጄ። እስቲ ነይ እዚህ ጋር ቁጭ በይ። ነይ ዞር በላት። አስወጣት እባክህ። እሷ እኔ እንደዚህ አይነት ንግግር ከያብ ሲጃ ካንቺ አፍ እኔ እንደዚህ ንግግር አልጠብቅም። ግን ያለ አትውጣ። አጣላውክም እኮ ያልገባ ነገር አለ። ነገር አላልኩትም። እየሰማሁሽ ነው፣ ማታ እየሰማሁሽ ነው። እንደዛ ስታወሪ እየሰማሁሽ ነው። እኔ ራሴ ማስረጃ ማንም ጦሻ ጦምባን ቢል ጋሼ እኩል ነው መብታችሁ። አሁን ታስወጣታለህ? አትወጣም። እሷ አትወጣም። ለምንድን ነው የማስወጣት? ገና ሻንጣዋ ጓዳ አስገብቼ አስቀምጠዋል። ከዛ ገንዘቤን እኔ ከባሏ እንዳልቀበል አድርገኝ። ሲጀምር ባሏ ደግሞ ምንም አይደለም። በቃ አንተ ምን አይነት ሚስት ነው ያለ? ምንድነው እሺ? ለሱ የምታወራ በቃ ማታ እንደዛ ስታወራ ሰማሁኝ በውስጤ ማለት ነው። አሁን እኔ መናገር አለብኝ። ያው በቃ መሄድ ካለብሽ መሄድ አለብሽ። ቀልዳለህ አንተ እንደዛ ስታወራ ዝም ትላታለህ። ምንድነው? በቃ እኔም አዲስ አበባ ማክበር እችላለሁ። በዓል ገንዘብ ስጠኝ ምናምን ስልህ ሰምተህ ነበር ትላንትና ማለት ነው። ማታ ደግሞ በቃ እንዳትሰጠው ገንዘብ ያስፈልገናል ምናምን ስትል ሰማሁት ማለት ነው። ጥምቀት ስለሆነ ሊያስፈልጋቸው ይችላል እኮ። በእኔ ፊት ለምንድን ነው እንደዛ በላይ ያላወራችሁ? በእኔ ፊት ገንዘቤን ስጠኝ ብዬ ነገር ጠይቄ ነበር ማታ አይደለም። ከዛ በኋላ ቤት ገብታ ክላስ ላይ ገብታ ሰማሁት። እኔ ተከትያት ወጥቼ ነበር። ስለዚህ ማለት ነው የት ነው የምትወስዳት? ለምንድን ነው ሻንጣ ያዝሽው? ትወጣለች። አስወጣት እባክህ ከዚህ ቤት በእናትህ አስኪዳት። የእሱ ሚስት አይደለችም እንደ ንብረት መብት አላቸው የኖራቸው። ግን እንደዚህ አይነት ቃል ስትጠቀም እኔ በጣም ደብሮኝ በጣም በቃ እኔ ብቻ ክፉ ጥሩ ሰው ነው እንዲኖር የምፈልገው አይደለምስ። አንተ ልትጨፍርበት ነው ቤቱ። ተገቢ አይደለም ኤፍሬም እንደዚህ አይነት ነገር ያብ። እኔ በቃ እኔ ክፉ ነኝ። እሺ ታዲያ አዎ ክፉ ነሽ፣ በጣም ክፉ ነሽ። ምንም ክፉ ነሽ ማለት ነው። ምንድነው ስነ ስርዓት ምናምን የምትለው አንተ ራስህ? ወደዛ ሄድ እባክህ። ነይ ቁጭ በይ። ነይ ሂጂ። ነይ ወጣት ሂድ። ነይ 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 አንተ ጋሼ እኔ አልፈህ ቁጭ በል። ቁጭ የምትለው ነገር አለ እኮ። እሺ ቁጭ በል። ያው እኔ ቁጭ እላለሁ። ገና አስወጣልኝ። እሷን ከዚህ ቤት አስወጣት።
መፍት ማን እንዳለው እዚህ ቤት ታውቃለህ? እኔ ነኝ መፍት ያለኝ። ማንም መፍት የለውም። እኔ ነኝ መፍት ያለኝ እዚህ ቤት ውስጥ። አንተ 8 ልጆች መብት አላቸው። የ8 ሰው አይደለም የ8 ልጆች መብት አለ። አረ ምን ነው ትቀልዳለህ? አንተ ብቻ ነህ እዚህ የተወለድከው? አዎ እኔ ብቻ ነኝ። ግን እንደዚህ አይነት ቃል እኔ ከህያብ ሲጀመር እንደዚህ መስማትም አልፈልግም። አስወጣት እባክህ። እንዳስጣት ኤፍሬም አስወጣት እባክህ። እንደዚህ አይነት ነገር በቃ አስወጣት። መሄድ አለበት ከዚህ ትሂድ። ጋሽ ረፍ ምንድነው ስነ ስርዓት የምትለው አንተ? ለሱ አግዘህ ነው ሲጀመር። አስወጣት በቃ ከዚህ ቤት አስወጣት። ምንም ስነ ስርዓት ምናምን የሚባል ነገር የለም። በቃ አስወጣት። ጋሽ ረፍ ነገር ያለው አንተ አረ ረፍ ረፍ መጀመሪያ አልገባህም እኮ የኔና እሷ ነገር አባቱ ሞመንት ነው። አንተ ሰውዬውንም አታስጮህ በእናትህ። በቃ አስወጣልኝ። እኔ እሷ ከዚህ ቤት ካልወጣች ሰላሜን አላገኝም። አንቺ መውጣት አለብሽ ከዚህ ቤት። በቃ መውጣት አለብሽ። አንቺ የወንድሜ ሚስት አይደለሽም። አንተ ምንድን ነው ከኔ ጋር ከዚህ እዚህ ቤት ያለ ሰው ሁሉ የኔ ልጆች ናቸው። ጋሽ ያልገባ ነገር እኮ አለ። ዝልቀኝ አንተ ያልገባ ነገር አለ። ረፍ መውጣት አለባት ከዚህ ቤት። በሩኬ ለምንድን ነው ጋሽ ለማናደድ የምትሞክረው? ለማናደድ አይደለም። በቃ እሺ ታዲያ ይሄ ሁሉ ነገር ነበር። በሩን ክፈትና አስወጣው። ውጣ በቃ አንተ ናውጣ። እኔ እሷ ማናገራታለሁ። አንተ ውጣሽ። እኔ አልወጣም። እሷ ማናገር ፈልጋለሁ። ናውጣ አንተ እንዴት ቀልድ አልወጣም። ልቀቀኝ። ኧረ ጋሼ ልቀቀኝ። ወይኔ ኧረ ወይኔ ኧረ ጋሼ ቆይ ላፍረው። ይውጣ እንዴ ወይ እንዴ ምንድነው እየተፈጠረው? ኤፍሬም በቃ ምንተለብኝ እኔ ራሴ ሄዳለሁ። በቃ ለምንድን ነው እንደዚህ? እየቀለዳችሁ አይደለም አይደለ? ጋሼ በጣም ተናዷል። እየቀለዳችሁ ከሆነ ኤፍሬም ለምንድን ነው ቀልዳው? ተረጋጋ በቃ። እና ታዲያ ኤፍሬም በገዛፉ ሂጂ ብሎ እስከሚናገረኝ ድረስ ታዲያ ለምንድን ነው እዚህ የሚቀመጠው? ሄዳለሁ በቃ መሄድ ካለብኝ። የትም አትሄጂም። ና እዚህ ጋር በቤቱ ተነስ። በቃ አንቺ አሁን ቁጭ በይ፣ ቁጭ በይ። እኔ የምልሽ አሁን እኔ የምልሽ ማለት ነው እኔ የምልሽ ነገር ከሰማሽኝ ቁጭ በይ በቃ። የማንም የሁሉ ሰው ይሄ ቤት መኖሪያው ነው። የማንም ግለሰቡም የግለሰው አይደለም። ይሄ የሁሉም ሰው ነው። የሁሉም ሰው የሰጠሁት ነው። ይሄ የኔም አይደለም የማንም ሰው አለ። የማህበር የልጆች ነው። ይሄ ቤት ቁጭ በይ እንደፈለጋችሁ ነው አኑሩ። እሱ አንድ ነገር የሆነ ቦታ ላይ እንትን ብዬለት ይኖራል። ከነ እኔ ምንም ያደረኩት ነገር እኮ የለም። ዝም በቃ አሁን ማታ አውቃለሁ። አስወጣልኝ በቃ። ኤፍሬም ሆኔ ከኔ ጋር እዚህ ቤት መኖር የምትፈልግ ከሆነ እስከባሉ ድረስ ያ በቃ ውጪ ከዚህ ቤት መውጣት አለብሽ። ሲጀመር እኔ ኤፍሬምን አክብሬ ነው እንጂ ማለት ነው ልውስ ስላደረግሽ ነበር። ቅድም ራሱ እኔ መሄድ እችላለሁ ማለት ነው። ልውስ ልሰነዝርባት ነበር። አይገርምም? አንተ ሞክር። እሺ መስመር ቁጭ በል። እኔ እናንተን ለማጣላት እየሞከረች ነው። እኔ ከሱ ጋር እንድትጣላ ምንም ነገር አላደረኩም። እኔ በቃ አንቺን አልሰነዝርም ብዬ ነው ዝም ያልኩሽ። እኔ ሴት ላይ የመሰንዘር አቅም እኔ አቅም በሰው አስወጣልኝ። በቃ ትሂድ። አስወጣልኝ። አትበጥብጡን። በቃ የምትኖር ከሆነ ኑር ከሰው ጋር ተስማማ። እንደዚህ አይደለም። እንደዚህ ነው እንደምን ነው እና ብርህን አሁን በጥምቀት ብር ከሌለ አሁን ሰው ይታነቃል። እንዴት ታዲያ እንደዛ ብላ ታወራለች? ለወንድሜ እንዳትሰጠው ብላ ታወራለች። እንዴት እንዳትሰጠው ያለሽ? እንዴት አይደብርሽም? እንዴት ይችላል? ስለምን ብር ነው የምታወራው? በብር ነው ከወንድም ጋር የምትጣላው? አዎ እንዳትሰጠው ብለሽ ስትመክሪው ሰምቼሻለሁ። ስለዚህ ይሄ ነገር ደግሞ መሆን የለበትም። እሺ እንደዛ እንዳልኩት ምን ማስረጃ አለ? እኔና ኤፍሬም ሲጀመር ማታ እንደዚህ አይነት ወሬ አውርተናል። ወይ በቃ እኔ አሁን ይኸውልሽ ከተናደድኩ አልችልም። ልሰነዝርብሽ እንድታስወጣ ትፈልጋለሁ። ከመሰንዘሬ በፊት አስወጣልኝ። ይዛት የመጣው ሚስጥር ማለት ነው። በቃ ነግሬያለሁ። እኔ አንተንም ልመታ እችላለሁ፣ እሷንም ግን እኔ ከአንተ በፊት እሷ ላይ ነው የምሰነዝረው። በቃ አስወጣት መጀመሪያ እሷን። እኔን አትገፍትረኝ፣ ወደዛ ሂድ እንዳትገፍትረኝ። እኔ ወጥቼ እንዳለው በቃ አስወጣልኝ እሷን። በቃ እኔ ጋር መሄድ ካለብኝ እሄዳለሁ። ችግር የለም። በቃ አትሄጂም አንቺ አትሄጂም። የለም ትሄጂው እንጂ እኔ አዲስ አበባ መሄድ እችላለሁ። በቃ አንተ ከፈለክ እዚህ በዓል አክብረና ከፈለክ
አንቺ እኮ በዓልም ከዛም በላይ ማሳለፍ ትችላለሽ። ቤትሽ ነው፣ መብት ስላለሽ ነው እኮ እዚህ መብት አለሽ ነው። ስለዚህ ታክሲ ተራ ድረስ ሸኘኝ። እኔ የምልሽ እዚህ መብት ስላለሽ ነው። እኩል ነው ከልጆች ጋር ተጋፍጠሽ መኖር የምትችው። እዚህ ጋር የሱ ብቻ መብት አለ፣ ያንቺ መብት አለሽ ነው። የሁላችሁ መብት አላችሁ ነው። እዚህ ቤት ማንም ሰው አይደለም ውሻም ድመትም መብት አለው። እዚህ ቤት የመኖር መብት አለው። እዚህ ግቢ ማንም እንስሳት ሁሉ መኖር መብት አለው እንኳን ሰው። ስለዛ መኖር ትችያለሽ ነው። የሱ አባከረዩ ከፖሊስ አያመልጥም። እኔ አስቀረፍደዋለሁ። መስማማት ብሩኬ እንብያላ እንዴ? ኧረ እሱ ትንበይ እሱ የትም አያመልጠኝም። እሱን ከህግ ማያመልጥ እኔ ከወደድኩሽ ወለተ ማርያም ከወደደችሽ መኖር ትችያለሽ። ዋና ከወለተ ማርያም ተስማሚ ከኤፍሬም እናት ማለት ነው። ልጅ ነሽ፣ አንቺም ልጅ ነሽ። ከኛ ጋራ ትኖራለሽ። እኛ ከወደድንሽ አንድም ይደርስብሽ ነገር የለም። የትና ራቡቲን የሚለው ከፖሊስና ከፍርድ ቤት አያመልጠኝም። እኔ ደግሞ እመምርሃን አትማረኝ። ከተናደስኩ ደግሞ በሁለት ቀን ቦታ አረግለታለሁ። የሱ ቀላል ነው። ስለዛ ትኖራለሽ፣ አንተም ትኖራለህ ነው። አንድ የሚመጣ ነገር ታሪክ የለም። ተባልኩሽ ነው ኑሪ እያልኩሽ ሄዳለሁ አትበይ። እኔ ከወደድኩሽ ትኖራለሽ፣ ኑሪ ብዬሻለሁ። እንደፈለግሽ ሁኚ። የሌላው አባከረዩ የሚለው ሰው ዝም በይው። እሱ ቀላል ነው፣ በጊዜውም የሚመለስ ነገር ነው። አንቺ ኑሪ ብዬሻለሁ፣ ኑሪ። አንድ የሚደርስብሽ ነገርም የለም። በቃ እሺ ያልሽኝ፣ በቃ ኑሪ። አንድ ነገርም የለም እንዴ እዚህ ጋር ማንም የሚል ነገርም የለም። ምንድነው የተፈጠረው? በቃ ኤፍሬም ምንም ነገር ማውራት አልፈልግም። እያየኸው ከብሩኬ ለኔ ምንም ላንተ መናገር አልፈልግም። በቃ ከብሩኬ ጋር እኔ ከወንድም ጋር እንድትጣላ አልፈልግም። ምንድነው የተፈጠረው? ምንድነው ንገሪኛ። አላቅም ኤፍሬም፣ በቃ ድንገት ተነስቶ ነው ከቤት እንድትሄጂ እፈልጋለሁ። እኔ ምንም ያደረኩት ነገር የለም ኤፍሬም። ምንም ሄድ ካለብኝ እኮ እሄዳለሁ። የት ነው የምትሄጂው? እሺ አሁን አላቅም። ታዲያ ብሩኬ ታዲያ እንደዚህ ከተናደደ ታዲያ ነው ወዲህ ነው ሄድ የምችለው? አባቴ ምን እያለ ነው? መቀመጥ ትችያለሽ እያለሽ እኮ ነው። በቃ እዚህ ሁኚ፣ ልጄ ነሽ። ይሁን። ታዲያ ከብሩኬ ጋር ተጣለው ማለት ታዲያ ቤት ውስጥ ደስ አይልም። ራሱ አውቃችሁ ነው አይደል? እያለ ምንም አውቀን አይደለም። ተይ አውቀን አይደለም። ለምንድን ነው እንደዚህ ነገር ማለት? አውቀን ነው አይደል? አብልኮ እየቀለዳችሁብኝ ነው? ኧረ አይደለም፣ እየቀለድን አይደለም። ስቅሻል መብት ያለልና ላልቅስ እንዴት አደ ለቀልድ ብላችሁ ነው? እሺ ጋሼ ነው እንደዚህ የምታስጩት? ብሩኬ ሊመታው እኮ ነበረ። ብሩኬ ወዬ ወንድሜ ሚስት ሰርተንላቸዋል። ጋሼ ግን እውነት መስሎት ነው የወጣው። ቪዲዮ ውሸት ነው ምናምን አላልነውም። ጋሼ እንነግረዋለን። ኧረ እንነግረዋለን። እኔ ላይ ነው አንቺ እኔን ልታስወግሪኝ ነው እንዴ? ወንድሜ ፕራንክ አድርገንሽ ነው። አንቺንም ጋሼንም ፕራንክ አድርገናችሁ ነው። ማርያም እንዴት ሲጀመር እኔ አንተን ህያብን የማስቀየም እስቲ ምን አይነት አንጀት ይኖረኛል ብለህ ታስባለህ ወንድሜ? ኧረ መቼም አላስበውም። አውቀን ነው ማርያም ቪዲዮ ፕራንክ እናድርግሽ ብለን ነው። እግዚአብሔር ፕራንክ ነው። ነይ ተሳክቶልናል። ጋሼ አሁን ድረስ እየተናገረ ነው እኮ እየለበለበ ነው። እሺ ማን እኔ እሺ እኔ እነግረዋለሁ። ይኸውላችሁ ማታውን እኔ ላይ ነው በቃ። ስለዚህ ሄደ ራስ ቀርም እኔ ላይ ነው። ማርያም ፕራንክ ነው ማለት አለብኝ ወንድሜ። ይዘውና ጋሼን ይዘውና ታናሺ ብራዘሪ ህያብን እንኳን ላስቀይማት አይደለም እኔ እንጃ ምንም ክፉ ሲነካት የማልወድ ሰው ነኝ። ሻለቀለ ወይኔ ጉዲ በስመ አብ ወይኔ ጋሼ መጣ። ምንድነው ካረጋችሁት? ተናዷል እኮ ሰውዬው። እንዴት እንደዚህ ታደርጋላችሁ? እያብ ወይዬ አልነገርኩትም። ጋሼ አውቀን ነው እኔና ህያብ እስቲ ምን አይነት ውሳኔ ያሳልፋሉ በአንቺ ምክንያት ምናምን ቪዲዮ እንስራ ምናምን ብለን እኔና ህያብ ተመካክረን ነው አንተንም ኤፍሬሙንም ፍራንክ ልናደርጋችሁ ብለን ይሄን ቪዲዮ ሰራ ነው። ይቀበለኝ አባቴ
ይቅር በለኝ። እኔ አንተ ቤት የመጣ ሰው እኔ እንደዚህ ላባረር ምንም አይነት ፍቃድ የለኝም። ምንም አይነት ደግሞ ውሳኔ ላሳልፍ አልችልም። ውሳኔው ያንተ ነው፣ ፍቃዱም ያንተ ነው። እሺ እኔ እንደዚህ ከሆነ እሺ እኔ በጣም ተሰምቶኝ ኧረ አባቴ በቃ ይቅር ይበላችሁ። ግን እንደዚህ አታርጉ። አመሰግናለሁ። እንደዚህ አታርጉ። እሺ ተሳክቶልናል። በሚገርም ብራዘርም ተሰርተሻል፣ ተደርገሻል። እኔ እግዚአብሔር መጀመሪያ ቀልድ መስሎኝ ነበር። ከዛ ቦርሳውን ሻንጣውን ሳይሆን እውነት የመሰለኝ። እሺ አስገቢው። ኧረ እኔ ራሴ አስገባላታለሁ። እንግዳ ክብር ነው። እኛ ሀገር ቤተሰቦች ጉራጌ ክልል እንግዳ ክብር ነው። እንኳን ለማባረር አይደለም በፍቅር ነው። በላይ ድምጣሪ ለምጃለሁ። ኧረ እየለመድሽ ነው። በቃ እሺ እንትን በል እንደዚህ አይነት ፕራንክ ለጋሼ ነው እንጂ ለአንተ ችግር የለም። ለኔ ችግር የለውም። ግን ጋሼ እውነት ነው የሚመስለው። ይዞት የመጣውን ዱላ አላየሽም እኮ? ይቅርታ አለዋለሁ። ከቡሩክ ያመለጠ አንቺን ነበር የሚያገኝሽ። በየወጌሻ ቤቱ ደግሞ አንቺን ይዤ ልዞር አልችልም።